ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ ጎንደር በትላንትናው ዕለት ልዩ ኦፕሬሽን ያካሄደው የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የተለያዩ ክፍለ ጦር ኃይል ልዩ ዘመቻውን ማሳካቱን አስታወቀ ወደ ጎንደር ገብተው የነበሩ ከፍተኛ የፌደራልና የክልል ባለስልጣናት ማምሻውን ከጎንደር መውጣታቸው ታውቋል ከአዲስ አበባ ለጎንደሩ ፌስቲቫልና የሰልፍ ትዕይንት ለመካፈል ሊያመሩ የተዘጋጁ ባለስልጣናትም እዛው አዲስ አበባ መቅረታቸው ነው የተገለጸው በሌላ በኩል በባህር ዳር አንድ ያገዛዙ ራዳር ጣቢያ መመታቱ ተገልጿል የዘውትር ተሳታፊያችን የሰበሰባቸው ተጨማሪ መረጃዎች ይኖራሉ ወደሱ አልፋለው ትናንትናና ዛሬ የአማራ ፋኖ ብሔራዊ ኃይል በጎንደርና በጎጃም ሰፋፊ ጥቃቶች እየሰነዘሩ ይገኛሉ በትናንትናው ዕለት በጎንደር ከተማ የፌደራል መንግስት ከፍተኛ ባለስልጣናት የኮሪደር ልማትን በተመለከተ የጎንደር ከተማን ህዝብ አስወጥተው የሚዲያ ፕሮፓጋንዳ ለመስራት ከፍተኛ እንቅስቃሴ አድርገው ከፌደራል ከፍተኛ ባለስልጣናትን ምክትል ጠቅላይ ሚኒስትሩን ጨምሮ ሌሎችም ባለስልጣናት ወደ ጎንደር ከተማ ገብተው ነበር ነገር ግን የጎንደር ሁለቱም በተለይ የጎንደር የበጋሻው ክፍለ ጦርና ሌሎችም በስሩ የሚገኙ ብርጌዶች በተለያዩ የጎንደር ቀጠናዎች አካባቢዎች ላይ ከበባ በመፈጸም እስከ አየር መንገዱ ድረስ በዋናነት ውጊያ በመክፈትና የተለያዩ ምሽጎችን ሰብረው በማለፍ እስከ ቀበሌ 18 ጎንደር አዘዞን አልፈው እስከ ቀበሌ 18 ድረስ ዘልቀው በመግባት በጎንደር ከተማ ሊካሄድ የነበረው አጠቃላይ የመንግስት ድጋፍ ሰልፍ ሙሉ በሙሉ የተቋረጠ መሆኑንና ከፍተኛ የመንግስት ባለስልጣናትን በጎንደር ከተማ እንደወጡና ሌሎችም ዛሬ ጧት ሊሄዱ የነበሩ የፌደራል ከፍተኛ ባለስልጣናት ሳይሄዱ ቀርተዋል መንግስት እንግዲህ ያንን አካባቢ ተቆጣጣሪዋለሁ በቁጥጥር ስር ነው ሲቪል አስተዳደሮችን መስርቼ ህዝቡን በሰላም ያስተዳደርኩ ነው ብሎ ባለበት ገና በአንደኛው ቀን በዋና ከተማው በተለይ እነሱ የጎንደር ከተማ ህዝብ የኛ ደጋፊ ነው ብሎ ፕሮፓጋንዳ ለመስራት ሲንቀሳቀሱ ተበታትነው በኢትዮጵያ አየር መንገድ ለማምለጥ ችለዋል ከጎንደር ከተማ እንደሰማነው ከሆነ ወደ ጎንደር አውሮፕላን ማረፊያ ወይን ማጤ ቴዎድሮስ አውሮፕላን ማረፊያ የሄዱትኝ በሄሊኮፕተር እንደሆነና ቀበሌ 18 ላይ ፋኖ መንገዱን በመዝጋቱ ወደ አዘዞ አየር ማረፊያ መሄድ እንዳልቻሉና በሄሊኮፕተር ከሆቴላቸው ተነስተው ኤርፖርቱ ድረስ እንደሄዱ ነው የሰማነው መረጃ የሚያመላክተው አዎ አንተ እንዳልከው በትናንትናው ዕለት ባህር ዳር ከተማ በላይ ዘለቀ አውሮፕላን ማረፊያ አካባቢ የአማራ ፋኖ ብሔራዊ ኃይል የጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ ሁለት ሻለቆችን ብቻ ጊዮንና አሳምነው ሻለቆችን በማሰለፍ በዛ አካባቢ ወገልሳ ተብሎ የሚጠቀሱ አካባቢ ልዩ ስሙ ነጭ ድንጋይ ተራራ የሚባለው አካባቢ ኬላ ዘርግቶ በተለይ በዋናነት ወደ ቋራ ወደ አለፋ ወደ ጣቁሳ ወደ ዘጌ የሚሄደው ህብረተሰባችን ዘረፋ ሲፈጽም የነበረውን የነዚህ ሁለት ሻለቆች ከመፈጸም ያንን ምሽግ ደርምሰው ምሽጉን ከተቆጣጠሩ በኋላ በ500 ሜትር ርቀት ላይ የሚገኘውን የመከላከያ የአየር መቆጣጠሪያ ራዳሩን ወይም የአየር ኃይል ራዳሩን ሙሉ በድሽቃ በመደብደብ እንዳወደሙት ነው ከስፍራው የደረሰን መረጃ የሚያመለክተው ከዚህ በፊትም የፋኖ ኃይሎች በዚህ በወገልሳ ቀጠና ወይንም ከኢትዮጵያ አየር መንገድ ባህር ዳር ቅርንጫፍ ወይንም በላይ ዘለቀ አውሮፕላን ማረፊያ በቅርብ ርቀት ላይ ከፍተኛ ጉዳት ሲያደርሱ እንደነበርና አንዳንዴ ሲመቱ ወደ መኮድ እየገቡ ከፍተኛ በኮንክሪት ከተሰራ ምሽግ ራሳቸውን እየደበቁ የሚገኙ የነበረ ቢሆንም ዛሬ ግን ሙሉ በሙሉ ከበባ በመፈጸም ከምሽግ ውስጥ ያሉትን ሰራዊቶችን ከመደምሰሳቸው በተጨማሪ ትልቅ ድል ነው የተገኘው ለፋኖች ትልቅ ድል ነው ማለት ይቻላል መሳይ እንግዲህ የጎንደሩን በተመለከተ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ የሉካን ቡድን ነው ከፌደራልም የተወሰኑ ሚኒስትሮች አሉ ከክልል ባለስልጣናት ከአማራም የሄዱ አሉ እንደተሰማው ከሆነ የታሰበው የኮሪደር ሰልፍ እንደዚሁም ፌስቲቫል ጎንደር ለንሞሽራት ነው በሚል የተጀመረ እንቅስቃሴ አለ በአማራ ተወላጆች ማል ልዩነትን ለመፍጠር አብይ አህመድ የሰነቀረው በጣም አደገኛ ፕሮጀክት እንደሆነ ነው የሚነገረው የዚህም ፕሮጀክት ክትትል ለማየት እንደዚሁም ኮሪደር ልማት ሰልፍ ህዝቡን ድጋፍ ሲወጣ ዛሬ ለመገኘት ነው ወደ ጎንደር ያቀኑት ምናልባት ተመስገን ጥሩነህ ከጎንደር ስለመውጣታቸው ማረጋገጫ ማግኘት ባንችልም ነገር ግን የመጡት በሙሉ ማምሻውን መመለሳቸውን የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ኃይሎች በተለያዩ አቅጣጫዎች በመግባት ለአንከር ሚዲያ በፎቶግራፍ የደረሱ አንዳንድ ምስሎች አሉ ለማሳየት ተገቢ ስላልሆነ ነው ምክንያቱም አብይ አህመድ ወታደሮች በብዛት
ወድቀው የሚታዩበት ነው። ስለዚህ ከፍተኛ ጉዳት ነው የደረሰባቸው። ከዚህ አንፃር ፌስቲቫሉንም ሆነ ሰልፉን ማካሄድ የማይቻል መሆኑንና መቋረጡን ነው የሰማነው። እንግዲህ ባለስልጣናቱ ተመልሰዋል ወደ አዲስ አበባ። ከአዲስ አበባም ወደ ጎንደር ለማቅናት ተዘጋጅተው የነበሩትም ባሉበት መቅረታቸውን ነው የሰማነው። ቀደም ሲል የጠቀስከው አለ ባህር ዳርም በዲሽቃ የተመታው የአየር መቆጣጠሪያ ራዳር ብዙ ስራዎችን ሲሰራ የነበረ በአማራ ክልል የሚፈጸሙ በድሮን የሚፈጸሙ ጥቃቶችን መረጃ ሲያቀብልና ስራዎችን ሲያከናውን የነበረ ራዳር ነው ተመቷል። ምናልባት ለጥገናም በማይመች መልኩ እንደተመታ ነው የሰማነው። ራዳሩ አካባቢ የነበሩ የአገዛዙ ወታደሮችም እንደዚሁ ሙትና ቁስለኛ መሆናቸውን የሰማነው። የራሱን አባላት ለማጽናናት ካልሆነ በስተቀር የአማራ ህዝብ እኮ በደንብ አድርጎ ጠንቅቆ ያውቃል። ፋኖ የት እንዳለ መከላከያ የት እንዳለ በደንብ አድርጎ ለይቶ ነው የሚያውቀው። መከላከያ በአጠቃላይ በሰው ቁመት ልክ የተሰራ ምሽግ ወረዳ ላይ ጎንደር ከተማ ላይ አይደለም በጣም ሩቀት ካላቸው ወረዳዎች ኪስ ወረዳዎች ላይ እንኳን በኮንክሪት የተሰራ በቁመት ልክ የተሰራ ምሽግ ገብቶ ከተቀመጠ እኮ 2 አመት ሆኖታል። ከወጣ እንደሚመታ ያውቀዋል። የበላይ አመራሮች ደግሞ እዛው ተቀመጥ ብለው ስላሉት በከበባ ውስጥ በጣም በከፍተኛ ጭንቀት ውስጥ ነው የሚገኘው። ትናንትና እንኳን በተደረገው ከፍተኛ ውጊያ እንኳን ጎንደር ዙሪያ ወረዳ ጸዳ ከተማ እንዲሁም ማክሰኝት ከተማ እንፍራንስ አዲስ ዘመን ከተማ የፋኖ ኃይሎች እኮ ገብተው የመከላከያ ሰራዊቱን ሙሉ በሙሉ ደምስሰው ከተማውን ተቆጣጥረው ፖሊስ ጣቢያውን ይዘው በፋኖ ተጠርጥረው የፋኖ ቤተሰቦች ናቸው ተብለው ተጠርጥረው የተያዙ ወጣቶችን ከእስር ቤት አስወጥተዋል እኮ። ከዚህ በላይ እንግዲህ ጎንደር ከተማ ቀበሌ 18 ማለት አዘዞን አልፈን ዩኒቨርሲቲውን አልፈን የድሮ የጎንደር መምህራን ኮሌጅ ማሰልጠኛ አካባቢ የፋኖ ኃይሎች ገብተው መንገዱን ዘግተው አዘዞንና የጎንደር ዋናው መንገድ ቆርጠው ከፍተኛ ውጊያ አድርገው እዛው አድረው ውለው ነው እኮ የወጡት። ስለዚህ መንግስት አሁን በቁመናው አለ ለማለት ምላሱ ብቻ የቀረ ስርዓት ነው። በተግባርም ያየነ ያለነው እሱ ነው። ወደ ባህር ዳር ስንመጣ ባህር ዳር ከተማ በዛ አቅጣጫ ብቻ አይደለም በወገልሳ አቅጣጫ ብቻ ሳይሆን በአዴትና በመራይ አቅጣጫም ቢሆን በጎንደር በደብረ ታቦር መግቢያ አባይ ማዶም አካባቢ ቢሆን ከባህር ዳር ከተማ ውጪ የመከላከያ ሰራዊቱ ብቻ አይደለም ስራ አስፈጻሚው አጠቃላይ የባህር ዳር ከተማ ከንቲባ ቢሆን የአማራ ክልል አስተዳደርም ቢሆን ሌሎችም የወረዳ አመራሮች በቅርብ የሚገኙ ወረዳ አመራሮችም ቢሆን ባህር ዳር ከተማ ላይ ሆኖ ተቀምጠው በስማ በለው ህዝብን እያስተዳደሩ ያሉት። የአዴት ከተማና የመራይ ከተማ እኮ በከተማ አስተዳደሩ ውስጥ እኮ የሉም። በአዴት ከተማ ያሉ የወረዳ አመራሮች እኮ ባህር ዳር ላይ ሆኖ ነው ያንን አካባቢ እየመሩ ያሉት። ራሳቸውን ደብቀው እያስተዳደሩ ያሉ በስደተኝነት ላይ የሚገኙ ወረዳዎች እኮ በርካታ ናቸው። ወደ ቋሪት ብንሄድ እኮ የቋሪት ወረዳ ሁሉም አመራር እኮ ባህር ዳር ከተማ ነው ያለው። የደጋዳሞች የሰከላ በአንድ ዞን እንኳን የ3 ወረዳውና 4 ወረዳው አመራሮች ባህር ዳር ከተማ ራሳቸውን ሆቴል ተከራይተው ደሞዛቸውን እዛው እየተቀበሉ የወረዳውን በጀት ሙሉ በሙሉ ይዘው ሂደው ተካፍለው ቢራ እየጠጡ እየሰከሩ እኮ ራሳችን በሚዲያ የተከታተልነው ነገር ነው። ስለዚህ ስርዓቱ የፈረሰ ስርዓት ነው። ጉልበቱ አልቆ በምላሱ ብቻ የቀረ ስርዓት ስለሆነ የአማራ ህዝብ በደንብ አድርጎ ጠንቅቆ ይህን ያውቃልኝ። እንግዲህ ጎንደር ከተማ ላይ የተፈጸመው ጥቃት ለሌላው አካባቢ አስተማሪ ነው። እነሱ ግን ያው አያፍሩም። ለዚህም ሌላ ምክንያት ሊሰጡ ይችላሉ። ነገር ግን በአጠቃላይ ስርዓቱ በደንብ አድርጎ እየተመታ መሆኑንና ከእንግዲህ በኋላ የበለጠ ውጊያ አድማሱን እያሰፋ ወደ ከተሞች ገብቶ መውጣት ሳይሆን ከተሞችን እየተቆጣጠረ በዛው እየያዘ ሲቪል አስተዳደሮችን እየመሰረተ የሚቀጥል ፋኖ አሁን እየደረሰና እየተጠናከረ እየመጣ እንደሆነ ነው ማየት የቻልኩት መሳይ። በአማራ ክልል የአብይ አህመድ አገዛዝ ምልመላ ሊያቆም መሆኑ ተገለጸ። በአማራ ክልል በፍቃደኝነትም ሆነ በአስገዳጅ ሁኔታ የሚመለመሉ እጩ ወታደሮች ምልመላውን ከጨረሱ በኋላ በቀጥታ ፋኖችን መቀላቀላቸው ለአገዛዙ ትልቅ ፈተና እንደሆነ ነው የሚነገረው። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ እንደተሰማነው ከሆነ ምልመላው ሊቆም ነው። በተለይም ደግሞ በፍቃደኝነት ማስታወቂያ እየወጣ ወታደር እንዲሆኑ የሚቀርበው ጥሪ ተከትሎ አብዛኞቹ ማለት በሚቻል መልኩ ፋኖን እየተቀላቀሉ ናቸው በሚል ስጋት ሊያቆሙ እንደሆነ ነው የሰማነው። ምንድነው የተፈጠረው? ምንድነው የተባለው? በአማራ ክልል በዋናነት እየተደረገ ያለው ጦርነት መንግስት
ለያንዳንዱ ሽንፈቱ ሁሌ የሚሰጠው ምክንያት ውጫዊ ነው። ዛሬ እና ትናንትና መንግስት በተለያዩ የራሱ የሳይበር ሚዲያ ደጋፊዎቹ አማካኝነት በአማራ ክልል የሚደረገው በተለይ በፈቃደኝነት ላይ የተመሰረተ ምልመላ እንዳይደረግ ውሳኔ ላይ መድረሳቸውን ታውቋል። ለዚህ ደግሞ እንደ ዋነኛ ምክንያት እየሰጡ ያሉት አንደኛ በፈቃደኝነት ላይ የተመሰረተው ምልመላ ሆን ብለው የፋኖ ኃይሎች ሆን ብለው የራሳቸውን ወጣቶች አደራጅተው ወደ ወረዳ ምልመላ ማዕከላት በመላክ ወደ ማሰልጠኛ ጣቢያ ከሄዱ በኋላ ሰልጥነው የመንግስትን ትጥቅና ያለቀለት ሰራዊት እየሄደብን ስለሆነ በፈቃደኝነት ላይ የተመሰረተ ምልመላ እንዳይደረግ የሚል ውሳኔ ላይ ደርሰዋል። በእርግጥ ይሄ ነገር እውነት ነው አይደለም አሁን በጊዜው ልናጣራው አንችልም። እነሱ የተነሱበት ዋነኛ ምክንያት ግን በተለይ በዋናነት የመንግስት ባለስልጣናት ለዚህ ውሳኔያቸው እንዳንድ ግባት የተጠቀሙበት አንደኛው ምክንያት ግን አንደኛ እነዚህ በምርኮ የሚገኙ ሰራዊቶች በሚያዙበት ፋኖ በሚያዙበት ጊዜ ያለቀለት ሰራዊት በደንብ አድርጎ ሰልጥኖ ወታደራዊ ሙያውን ዕውቀቱን ቀስሞ የመጣ ሰራዊት እጃችን ላይ እየገባ ነውና ይሰልጥን ምንም ችግር የለውም ነገ ከነገ ወዲያ ወደኛ ይመጣል ብለው መግለጫ በመስጠታቸው ይችን ንግግራቸውን እንደ ምክንያት እንደ ዋነኛ ምክንያት በመውሰድ የፋኖ ኃይሎች እየላኩ ነው ወደ ማሰልጠኛ ማዕከላት የራሳቸውን አባላት ወጣቶች አደራጅተው እየላኩ ነው የሚል መልስ ሰጥቷል። በእርግጥ ይሄ መልስ ትክክል ነው ብዬ አላምንም እኔ። ምክንያቱም በዋነኝነት ሰራዊቱ እየፈረሰበት ለፋኖ እጅ እየሰጠ ያለው አንደኛ በመንግስት ላይ ከፍተኛ መንግስት በሰራዊቱ ላይ እየፈጸመ ያለውን በደልና ውጊያው አጠቃላይ ኢፍታዊ ውጊያ በመሆኑና በተሰማራበት የውጊያ ቀጠና ገና ውጊያ ከመጀመሩ በፊት ከምሽግና ከመከላከያ ካምፖች እየጠፋ ለፋኖ ኃይሎች እጅ የሚሰጥበት ዋነኛ ምክንያት በውጊያውና በጦርነቱ ስለማያምንበትና ስለማያምንበት ብቻ ነው። እንደዛ ከሆነ ለምንድነው የኦሮሞ ተወላጆች የሲዳማ ተወላጆች በአጠቃላይ የወላይታ የደቡብ የጋሞ ተወላጆች በአማራ ክልል ገና ውጊያ በተጀመረ 30 ደቂቃ ባልሞላ ጊዜ ውስጥ 10 እና 15 ይሆኑ እየተደራጁ ለፋኖ ኃይሎች ለምን እጃቸውን ይሰጣሉ? የአማራ ተወላጆች ብቻ ሳይሆኑ እጅ እየሰጡ ያሉት በውጊያው ላይ ምንም አይነት በአጠቃላይ አማራ ክልል በሚደረገው ጦርነት እምነት ስለሌላቸውና መውጫ ቀዳዳ በማጣታቸው ህይወታቸው እንዲሁ በከንቱ እንዳልፍ ለማድረግ ሆን ብለው በውጊያው ላይ ሽፋን አግንተው እጃቸውን እያመለጡ ስለሚሰጡ ነው መንግስት በስጋትና በፍርሃት ለሽንፈቱ ወይንም ለመጥፋታቸው ምክንያት ፋኖን እንደ ምክንያት እየተጠቀመ ያለው መሳይ። እንግዲህ ቀደም ሲል በተለያዩ የመንግስት መገናኛ ብዙሃን እንደተገለጸው በአማራ ክልል በፍቃደኝነት ወጣቶች ወደ ወታደራዊ ካምፖች እየገቡ እንደሆነ በሰፊው ሲነገር ነበር። ባንዲራ ሰንደቅ አልብሰዋቸው ሲሸኟቸው የሚታዩ ቪዲዮዎች በአገዛዙ ሚዲያዎች የሚታዩበት ሁኔታ ባለፈው ሰሞን በስፋት ነው የተከናወነው። ያንን ተከትሎም በብዙዎች ዘንድ ሲገለጽ የነበረው አማራን በአማራ ሆም ብሎ የአብይ አህመድ አገዛዝ የአማራ ተወላጆችን ከፋኖች ጋር እንዲዋጉ ለማድረግ በጣም ጨካኝ የሆነ በጣም መጥፎና አደገኛ የሆነ ውሳኔ ወስኗል በማለትም ድርጊቱን የኮነኑ ወገኖችንም አስታውሳለሁ። ነገር ግን እነዚህ የገቡ ምልምል ወታደሮች ስልጣናቸውን ከጨረሱ በኋላ መሳሪያቸውን በእጃቸው ካስገቡ በኋላ ወደ ፋኖ ነው እየጎረፉ ያሉት። ከዚህ ቀደም የፋኖ አመራሮችን አነጋግረን ስለ ጉዳዩ አነጋግረን የገለጹልን ነገርን እዚህ ላይ መጥቀስ ይቻላል። አዎ በጣም ለኛ መልካም ዜና ነው። መንግስት አገዛዙ ወታደሮችን እየመለመለ ነው ያሰለጠነ ነው ሲባል በበጎን መልኩ ነው የምንመለከተው። ምክንያቱም መዳረሻቸው የት እንደሆነ ስለምናውቀው ነው። በፍቃደኝነት የሚሆን ነገ ከነጎዲያ እኛን የሚቀላቀሉ የደረሱ በመንግስት ወጪ በመንግስት አጠቃላይ ጊዜና ጉልበት ሰልጥነው ያለቀለት ሰራዊት ነው ለኛ የመጣልን ያለውና እናበረታታለን። የበለጠ ብዙ ወጣቶች ገብተው ቢሰለጥኑን መርጣለን የሚል ምላሽ ነው የሰጡትና ይሄ ለአገዛዙ ትልቅ ይሳራ ነው። ስለዚህ ከአማራ ክልል መመልመል ካቆመ ምንድነው ሊሆን የሚችለው? ከዚህ በኋላ የክልሉን ጦርነት በተለያየ መንገድ ሞከረው፣ በሰራዊቱ ሞከረው፣ እርስ በርስ ሞከረው፣ ሚሊሻ ከፍተኛ ደሞዝ ሰጥቶ ሞከረው። ምንም ነገር ግን ውጤት አላስገኘለትም። አሁን ደግሞ ምልመላ እንደሚያቆም እየገለጸ ነው። የመንግስት ባለስልጣናት ለያንዳንዱ ሽንፈታቸው ውጫዊ ምክንያት በመስጠት ህብረተሰቡ እንዲረጋጋ ለማድረግ ካልሆነ በስተቀር መንግስት የሚሰጠው መግለጫ ምኑ ይታመናልና ነው። ከዚህ በፊት በህወሓት እና በፌደራል መንግስቱ መካከል የነበረውን ጦርነት በጦርነት ወቅት እኮ ህይወታቸውን ሰውተው የፌደራል መንግስቱን ከመውደቅ ከመዋረድ ያዳነው የአማራ ልዩ ኃይልና የአማራ ታጣቂ በጎን ለጎን እየሄደ የቆሰሉ የመከላከያ ሰራዊት አባላትን በመንጠቅ
ጥቁር ክላሽ ወሰደ። ስለዚህ ጥቁር ክላሽ የገባ የመከላከያ ሰራዊት አባላት በወደቁበት እየጨረሰ በመጥረቢያ እየጨረሰ በቃታ ብረት እየጨረሰ ጥቁር ክላሻቸውን በመቀማቱ ምክንያት ነው። እንዲያውም አንዳንድ ባለስልጣኖች ምንድነው ያሉት? እንደ ጅብ መተማመን ናቅቶን ጎን ለጎን ስንሄድ ነበረ ብለው ነው የተናገሩት። ዛሬ ከጥቁር ክላሽ አልፈው እኮ ብሬን፣ ስናይፐር፣ ዲሽቃ፣ ሞርተር ትልልቅ የቡድን መሳሪያዎችን እና ከባድ መሳሪያዎችን እኮ በእጃቸው አስገብተዋል። ስለዚህ የትኛው ነው መታመን ያለበት? እውነት ነው ፍትሃዊ ጦርነት ባለመሆንና የመንግስት ጭካኔ እያንዳንዱ ሰራዊት እየገባው ስለመጣ አሁን እንቅስቃሴ በሚያደርግበት በአማራ ክልል ላይ ሰራዊቱ ከጁ እያመለጠ ከጠርሙሱ ጅኒው እየወጣ ወደ ፋኖ ጉልበት እየሆነ እንደመጣ ያደባባይ ሚስጥር መሆኑ ከታወቀ ረጅም ጊዜ ሆኖታል። ለዛም የአማራ ፋኖ በጉልበትም በኃይልም በልብም እየደረጀ ማጥቃትና እርምጃ የሚወስድባቸውን መሬቶች እያሰፋ ከፍተኛ ነፃ መሬቶችን ማግኘት መቻሉን ይሄ ያደባባይ ሚስጥር ነው። አሁን ዛሬ ከኢትዮጵያ የሚዲያ ባለሙያዎች አልፎ በሰሜን ወሎ እንዲሁም በጎጃም አካባቢ የዓለም አቀፍ የዜና ምንጭ ባለሙያዎች መጣው የወታደሩን አደረጃጀት አጠቃላይ እየተመለከቱ እንደሚገኙና የዓለም አቀፍ መንግስት ተሸንፏል፣ ለሽንፈቱ ምክንያት ለመስጠት ነው። የአማራ ወጣቶች ብቻ አይደሉም። ምናልባት የአማራ ወጣቶች በግለሰብ ደረጃ ተነሳስተው ራሳቸውን በትጥቅ ለማደራጀት በወታደራዊ ስነ ምግባር ሙያ እንዲኖራቸው ለማድረግና በአካል ብቃትም የደረጀ ሰውነት ይዘው ወደ ውጊያው ለመግባት ወደ ፋኖ ለመግባት ራሳቸውን ከመከላከያ ሰራዊት ምልምል ወታደር ጋር ሄደው ተመዝግበው ወታደራዊ ስልጠና ወስደው ክላሻቸውን ከያዙ በኋላ መረጃ በደንብ ሰብስበው ከሄዱ በኋላ ወደ ፋኖ ተቀላቅለዋል። በርካቶቹም እንደዛ አድርገዋል። እውነት ነው። ነገር ግን ይሄ በዋናነት ምክንያቱ የክልሉ ጦርነት ኢፍትሃዊ በመሆኑና ምክንያት የለሽ በመሆኑ ምክንያት ስለሆነ ሰራዊቱን በሚሊዮን አድርጎ እንኳን ወደ አማራ ክልል ቢያሰማራ ከእንግዲህ በኋላ ጦርነቱን ማሸነፍ እንደማይችል አንደኛውና ዋነኛው ማሳያ ነው ማለት ይቻላል። መሳይ ይህ በእንዲህ እንዳለ የአብይ አህመድ አገዛዝ የሰላም ሚኒስቴር በአማራ ክልል ከ266 ወረዳዎች 264ቱን መንግስት በቁጥጥሩ ስር አድርጎ የፓርቲ መዋቅር በመትከል ሰላማዊ እንቅስቃሴ እየተደረገ ነው ሲሉ ለአገዛዙ ቴሌቪዥን ጣቢያ ገለጹ። አቶ መሐመድ እንድሪስ የሰላም ሚኒስትር እንደተናገሩት ከሆነ ከውስን ቦታዎች ውጪ በኢትዮጵያ ጉዳት እያደረሰ ያለ ግጭት የለም፣ ሁሉም ቦታ ሰላም ነው ብለዋል። በጉዳዩ ላይ የዘውትር ተሳታፊያችን አስተያየቱን እንቀበላለን። እንግዲህ በተደጋጋሚ እየወጡ ነው የአብይ አህመድ ባለስልጣናት የጸጥታና ሌሎች ባለስልጣናት እየወጡ ሰላም ነው፣ ሁሉ ነገር የተሻለ ነው፣ እንደውም የሚባለው ነገር የለም፣ ጉዳትም አልደረሰም፣ ሀገሪቱን በቁጥጥሩ ስር አድርጎ ህግና ስርዓት እያስከበረ ያለው መንግስት አሁንም በዛ ቁመና ላይ ይገኛል የሚል ነገር እያነሱ ነው። የሰላም ሚኒስቴር ምን እያለ ነው? ሰላም በጠፋበት ሀገር የሰላም ሚኒስቴር መቋቋሙ ለኢትዮጵያን እንቆቅልሽ በሆነበት ሰዓት እንዲህ አይነቱን ነገር መተው እየነገሩን ነው። ምን ማለት ይቻላል? መሳይ አማራ ክልል የሚካሄደውና እየተደረገ ያለው የሁለት ዓመት ጦርነት በአማራ ክልል ላይ በምን ያክል የመከላከያ ሰራዊቱ እንደተዋረደ እኮ የራሳቸው የመከላከያ ጀነራሎች የትግራይ አይነት በደል ተፈጽሞብናል፣ ትግራይ ላይ በጅምላ የተጨፈጨፈው ሰራዊት በደጋዳሞትም እንዲሁ ተድጋሚ ተፈጽሞብናል ብለው ለሽንፈታቸው ምክንያት እየሰጡ በሚዲያ ላይ ወጣው በድፍረት እየተናገሩ እንደሆነ ሰምተናል እኮ በጆሮአችን። አጠቃላይ አማራ ክልል የትኛውን ቀበሌና የትኛውን አካባቢ በነፃነት እየተንቀሳቀሱበት እንደሆነ ለምን አይገልጹልንም? ሌላውን ወረዳና ቀበሌን እንተውና በዞን ከተሞች ላይ እንኳን የመንግስት ባለስልጣናት ተደራዊ ስልጣን ያላቸው የዞኑ አመራሮች ከመከላከያ ካምፕስ ነው እያደሩ ያሉት። ለምን? የመከላከያ የተሻለ ፍራሽ አቅርቦላቸው ነው? የመከላከያ ሚኒስቴር ወይም የመከላከያ ወታደሮች የተሻለ ምግብ አቅርቦላቸው ነው? አይደለም። በቤታቸው መቀመጥ አልቻሉም። በቢሮአቸው ገብተው የቢሮ ስራን መስራት አልቻሉም። ዛሬ በአማራ ክልል በየትኛውም አስተዳደር ጽሕፈት ቤት ውስጥ እኮ አገልግሎት መስጠት አይቻልም። ለእያንዳንዱ ሽንፈታቸው የአማራ ክልል መስተዳደርን በመከላከያ 10 አለቃና 50 አለቃ 100 አለቃ ወታደሮች እየተንጓጠጡና እየተሰደቡ አንገታቸውን ደፍተው ልክ እንደ ሮቦት አርጉ የሚሏቸውን ነገር ብቻ እያደረጉ አንገታቸውን ደፍተው በተቀመጡበት ሰዓት አብዛኛው አስተዳደራዊ ስራና ሰላሙ የተከበረ ነው፣ አማራ ክልል ምንም አይነት ችግር የለም ማለት
በህብረተሰቡ ንቃተ ህሊና ላይ መሳለቅ ነው የሚሆነው። በየትኛውም አካባቢ ፋኖ ጥቃት እየሰነዘረ ከተሞችን እየተቆጣጠረ በሰራዊቱ ላይ ከፍተኛ ወታደራዊ ክሳራ እያደረሰ ራሱን በትጥቅ እያደራጀ እንደሚገኝ እኮ ትናንትናና ከትናንት ወዲያ በወልዲያ አካባቢ ዜድበር በተባለው አካባቢ እኮ ከ100 በላይ መከላከያ ሰራዊት እኮ ተመቷል። አሁንም ዛሬ በጎንደር አካባቢ በወሎ በጎጃም አካባቢ እየተደረጉ ያሉ ጦርነቶች እኮ ሁነኛ ማሳያዎች ናቸው። በየትኛውም ሰዓትና በየትኛውም ቀን የፋኖ ኃይሎች ከፍተኛ ጉዳት በመከላከያ ሰራዊቱና በአጠቃላይ በአብይ አህመድ አገዛዝ ጥምር ጦር ላይ ከፍተኛ ጉዳት እያደረሱበት ነው። በብዙ ቦታዎች ላይ እኮ የመከላከያ ሰራዊቱ ሽንፈት ደርሶበት ከፍተኛ መቋቋም የማይችለው ምት ተመቶ በብሽቀትና በንዴት እኮ ሴቶችን፣ ህፃናትን፣ አረጋውያንን፣ አዛውንቶችን፣ መነኮሳትን ሳይቀር በንዴት እየረሸነና እየገደለ ያለበት ሁኔታ ነው ያለው። ስለዚህ አጠቃላይ በአማራ ክልል እሱም የበረገገ ስርዓት እንደሆነና በየትኛውም ሁኔታ በሁለት እግሩ ቆሞ ክልሉን ማስተዳደርና ሰላሙን ሊያመጣ በማይችልበት ደረጃ ላይ ያለ እንዲህ አይነት መግለጫ መስጠት እውነት ከሰላም ሚኒስቴር የሚጠበቅ አይደለም። በእርግጥ የመስሪያ ቤቱ የስራ አስፈጻሚዎች ወይም የመስሪያ ቤቱ ትልልቅ ሹመኞች አጠቃላይ የስርዓቱ ቁንጮ የሆነው የጠቅላይ ሚኒስትሩ ሮቦቶች በመሆናቸው ይሄን ተናገሩ ስላቸው ወጣው ለመናገር ካልሆነ በስተቀር እውነቱን በደንብ ጠንቅቀው ያውቁታል ማለት ነው የሚቻለው። መሳይ እንግዲህ የሰላም ሚኒስቴርም ሆነ በቅርቡ የፌደራል ፖሊስ ኮሚሽነር ደመላሽም ተመሳሳይ ነገር ነው። በቅርቡ የአሜሪካ ኤምባሲ የአብይ አህመድ አገዛዝ አቅም እንዳጣ ሀገሪቱ መቆጣጠር እንዳልቻለ በሚገልጽ መልኩ በቀጥታም ባይሆን በተዘዋዋሪም ሀገሪቱ ወደ ቀውስ ውስጥ እየሄደች እንደሆነ የሚያሳይ አንድ መግለጫ በተለይ ለዜጎች ጥንቃቄ እንዲያደርጉ አውጥቶ ነበር። ከዛን ጊዜ ጀምሮ ነው እየተረባረቡ ነው ያሉት የአብይ አህመድ ጀነራሎችም ከእጃችን ያመለጠ ነገር የለም አይነት የሚመስሉ ባዶ ስብከቶችን በሰፊው ነው እያሰራጩ የሚገኙት። ኮሚሽነር ደመላሽም እንደዚሁ በኢትዮጵያ በየትኛውም ቀጠና መጓጓዝ ይቻላል፣ በሰላም ወጥቶ መግባት ይቻላል ያለምንም ችግር የሚል ነገር አንስቷል። በቅርቡ ነው ከ200 በላይ የአብይ አህመድ የሚሊሻና የጸረ ሽምቅ ታጣቂዎች ወረጃ አርሶ ሰሜን ሸዋ ላይ የተገደሉት። የቀበሌ አመራሮች እንደዚሁም የወረዳ ባለስልጣናት እየተገደሉ ነው። ደመላሽ ገብረ ሚካኤል ኮሚሽነሩ በሄሊኮፕተር ካልሆነ በስተቀር ሰሜን ሸዋ መሄድ አይችልም። የኢትዮጵያ አየር ኃይል አዛዡ ይልማ መርዳሳ ከደብረ ዘይት ቢሾፍቱ አዲስ አበባ የሚመጣው በሄሊኮፕተር ነው። ለቅንጦት ብቻ አይደለም፣ ሰላም ስለሌለ መንገድ ላይ ሊገጥም የሚችለው ነገር አይታወቅም። ከዚህ ቀደም ዘመዶቹም ተገድለዋልና። ስለዚህ እንዲህ አይነት ኢትዮጵያ መሬት ላይ የሌለ ለህዝብ በባዶ ስብከት ቁመና እንዳላቸው ለማሳየት የሚሞክሩት ምን ያህል ርቀት ሊወስዳቸው ይችላል? ህዝቡ እኮ እየኖረበት ነው። ለማን ነው የሚነግሩት? በቴሌቪዥን ላይ ጠንካራ ሆኖ መስሎ መታየት መሬት ላይ ካለው ነባራዊ ሁኔታ ጋር በተራራቀበት ሁኔታ ይህ አገዛዝ እንዲህ አይነቱን ነገር ለምን ፈለገው? እውነቱ ጠፍቷቸው አይደለም መሳይ። በዋናነት ስርዓቱ ወደ መፍረስ እየመጣ ስለሆነ ያለችኝና ቀሪ እድሜ የሰራዊቱ ከልቡ እንዲዋጋ አስተዳደሩ ደግሞ ፈርቶ ሸሽቶ ወደ ተለያዩ ሀገሮች እየተደበቀ እየጠፋ እንዳይሄድ ለማድረግ እና መረጋጋት በብልጽግና ፓርቲ አባላት ላይ እንግዲህ 10 ምናምን ሚሊዮን አባላቶች አሉኝ ነው የሚለው። እነዚህ 10 ምናምን ሚሊዮን የፓርቲው አባላት የፓርቲውን ይሉና ማጣት ተከትሎ በእነሱ ላይ ሊደርስ የሚችለውን መከራ እና ችግር ስለሚያውቁትና እሱንም በስራ አስፈጻሚ ደረጃ ትልቅ ባለስልጣናት እንደዚህ አድርገው ስለጋቷቸው ማለት ብልጽግና ወደቀ ማለት እናንተ በህይወት አትቀጥሉም፣ እናንተ መብላትና መጠጣት አይደለም በህይወት ልትቀጥሉ ስለማትችሉ ከልባችሁ ተዋጉ፣ ከልባችሁ መረጃ ስጡ፣ በስነ ስርዓት ብልጽግናን አገልግሉ ብሎ በፍርሃት ቆፈን ውስጥ እንዲወድቁ ስላደረጋቸው በዛ ፍርሃት ቆፈን ውስጥ ነው ከልባቸው ስራቸውን እንዲሰሩ ብልጽግናን በህይወት ለማስቀጠል ስራቸውን እንዲሰሩ ለራሳቸው አባላት ካልሆነ በስተቀር እስኪ እንደው ከመቶ 66 ወረዳዎች ውስጥ 164 ወረዳዎችን ተቆጣጥሬያለሁ ብሏል። ልቁጠር፣ በርካታ ወረዳዎችን ልቁጠር። ፋኖን መከላከያ ነው ያለው፣ ቋሪት መከላከያ ነው ያለው፣ ሰከላ መከላከያ ነው ያለው፣ ደጋዳሞት መከላከያ ነው ያለው፣ ዲቡይ መከላከያ ነው ያለው። በአንድ ዞን ውስጥ እዛው አፍንጫቸው ስር ላይ የሰሜን ምዕራብ ዕዝ ዋና ማዘዣ ጣቢያ ከሆነው አቸፈር ሰሜን አቸፈር እነ ቁንዝላ አካባቢ እነ ኢስማላ እነ ወንድዬ የሚባሉ አካባቢዎች ላይ ፋኖ ሙሉ በሙሉ ተቆጣጥሮት አይደለም። ከወረዳ ከተማ ውጪ አብዛኛውን 50-60 ቀበሌ በአንድ ወረዳ ላይ እኮ በፋኖ ኃይሎች ቁጥጥር ስር ሆኖ ሲቪል አስተዳደር ተመስርቶ በሲቪል አስተዳደር ለፋኖዎች ግብር እየከፈለ በስነ ስርዓት ህዝብ ሲጣላ እያስታረቀ በሰላም ወጥቶ እንዲገባ በማድረግ እርሻውን በስነ ስርዓት እንዲያርስ በማድረግ አስተዳደራዊ ስራ እየተሰራ በሚገኝበት ሰዓት እንደው ለኢትዮጵያ ህዝብ ይህን ያክል ወረዳ ላይ
99% እኛ ተቆጣጥረናል ምንም የተፈጠረ ችግር የለም በጦርነትም ቢሆን ይህን ያክል በመከላከያ ላይ ጠንከር ያለ ውጊያ እየተደረገ አይደለም ማለት ይሄ መከላከያ ጀነራሎች የሚሆኑ የመንግስት ከፍተኛ ስራ አስፈጻሚዎች ከልባቸው በደም ጠንቅቀው የሚያውቁት እንደሆነና ነገር ግን አባላቶቹን ለማጽናናት እየተፍጨረጨረ እንደሆነ ነው የምረዳው መሳይ ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ ጤና ይስጥልኝ